የመገናኛ ብዙሃን አገራችን በልዩ ትኩረት እያካሄደች ባለው 7ኛው ሀገር አቀፍ ምርጫ ሰላማዊ፣ ዲሞክራሲያዊ፣ ነፃ፣ ተአማኒና አሳታፊ እንዲሆን ሚዲያ ልዩ ትኩረት አለው በሚል ቅኝት በጣም በርካታ ስራዎች ሲሰሩ ቆይተዋል። እስካሁን ላለው የምዝገባ ሂደት እና ለምርጫ ማህበረሰቡን ዝግጁ የማድረግ ጥረት የኢትዮጵያ ዜና አገልግሎትን ጨምሮ እዚህ ያሉ ሁሉም የህዝብና የግል መገናኛ ብዙሃን በየራሳቸው ትልልቅ አጀንዳዎች ፈጥረው በየተቋሞቻቸው ህዝቡን እያነቁ መራጩ ራሱን እንዲያዘጋጅ እያደረጉ ተፎካካሪ ፓርቲዎችም ሀሳባቸውን በነፃነት በገለልተኝነት እንዲገለጽ እያደረጉ ያሉ ሚዲያዎች ናቸው። እንደዚህ አይነት መድረክ እንደዚህ አይነት በሀገር ጉዳይ ላይ ትኩረት ሰጥተው ለሚሰሩ መገናኛ ብዙሃኖች አዲስ አይደለም፣ ብዙ ስራ ሰርተዋል። መገናኛ ብዙሃን በዲሞክራሲ ስርዓት ግንባታ ውስጥ እንደየሀገራቱ ሚዛን ይሰጣቸዋል፣ ፍርድም ይሰጣቸዋል፣ ትችትም ይቀርብባቸዋል፣ ነቆራም መገፋትም ይደርስባቸዋል፣ ቅቡልነትም አላቸው። ይህ በዓለም ያለው የተለያየ የማህበረሰቡ አተያይ ነው። በእኛ ማህበረሰብ በአብዛኛው ሚዛን የሚደፋው መገናኛ ብዙሃንና መረጃ ሰጪ ቤተሰቡ አዋቂ፣ መንገድ ጠቋሚ፣ ችግር ፈቺ፣ አጋዥ ተደርጎ ይታያል። ይህ ህብረተሰቡ የሰጠን ስልጣንና ኃላፊነት ህብረተሰቡ ራሱን በማስተዳደር ሂደት ውስጥ ከመንግስት ጋር ባለው ተራክቦ ማህበራዊ ህይወቱን በሚኖርበት የተፈጥሮ ሀብቱን በሚመራበት ሀብትና ገንዘቡንና ኢኮኖሚውን በሚያስተዳድርበት አውድ ውስጥ ትርጉሙ ትልቅ ነው። ይህ ማለት እኛ በእኛ ማህበረሰብ ውስጥ የምንደመጥ የምንሰማ ከኛ መምራትና መግራት የሚጠበቅብን ሰዎች ነን ማለት ነው። በጋራ ሊቆሙላቸው የሚገቡ 5 አንኳር ጉዳዮች ላይ ያተኮረ ነው። እነዚህ 5 አንኳር ጉዳዮች ምንላቸው? የመጀመሪያው ሀገራዊ ህልውና፣ የግዛት አንድነትና የግዛት ሉዓላዊነት ናቸው። ሁለተኛው የኢኮኖሚ ብልጽግና ነው። ሶስተኛው የባህልና የፖለቲካና የፖሊሲ ነጻነት ነው። አራተኛው የባህልና የእሴት ተሰሚነት ነው። አምስተኛው ደግሞ የማህበራዊ ልማት ምንላቸው። እነዚህ 5 አንኳር ጉዳዮች ላይ ከሰው ልዩነት ሊኖር አይችልም ብለን እናምናለን። ማንኛውም ኢትዮጵያዊ በየትኛውም መስክ ላይ በየትኛውም አውድ በየትኛውም ድርሻ ላይ ቢሆን እነዚህ ጉዳዮች ላይ የጋራ አቋም ሊይዝ ይገባል ተብሎ ይታመናል ማለት ነው። ይህንን ከማድረግ አንጻርም መንግስት አንደኛ ብሔራዊ ጥቅም ምንላቸውን አንጥሮ በማውጣት ሁለተኛ ደግሞ በብሔራዊ ጥቅም ላይ ዜጎች እንዲረባረቡና እንዲሳተፉ በማድረግ ረገድ ትልቅ ሚና እየተወጣ ነው የሚገኘው። ይህንን ከማስተባበር አንጻር በዋነኝነት ሚዲያዎች የሚኖራቸው ትልቁ ሚናም ሀሳቡን በማስረጽ ሰዎችን በዚህ ጉዳይ ላይ ግንዛቤ እንዲፈጥሩ በማድረግ ተከታታይነት ያላቸው ስራዎችን በመስራት የሚመጣ ነው የሚሆነው። ምርጫን ከዚህ አንጻር ስናየው ቅድም ካወራሁት ሀገረ መንግስትን እያጸኑ ከመሄድና ኔሽን ቢልዲንግ የሚባለውን ኤሌመንት እያጠናከሩ ከመሄድ ጠንካራ ተቋማትን ከመፍጠር የህዝብና የመንግስት ትምምንን እያሳደጉ ከመሄድ አንጻር ትልቅ ፋይዳ ያለው ስለሆነ እንደ አንድ ትልቅ ሁነት ነው የሚታየው ማለት ነው። በዚህ ልክ ስንገምተው ምርጫን በየ5 ዓመቱ እየመጣ የሚሄድ ጉዳይ ብቻ ሳይሆን ትልቅ ትርጉም ያለው ትልቅ የዲሞክራሲ ልምምድ ከባህላችንም አንጻር የፖለቲካ ባህላችንን ለመቀየርና ገንቢ የሆነ የፖለቲካ ባህል ዘመናዊ የሆነ የፖለቲካ ባህል ለመፍጠር ትልቅ እድል የሚፈጥር ነው። ምርጫ ልምምድ ነው፣ ኤክሰርሳይዝ ነው። ስለዚህ ምርጫን የምንመለከተው ከአንድን ፓርቲ የመምረጥ ወይም ሌላውን ፓርቲ የመምረጥ ጉዳይ ቢሆንም ከዛ ባሻገር መመልከት ያለብን ይመስለኛል። ምክንያቱም ፕራክቲስ ነው ብያለሁኝ። በሀሳብ የበላይነት፣ በሀሳብ ፉክክር፣ በሀሳብ ገበያ ዜጎች የሚመራቸውን አካል በሰላም፣ በጸጥታ፣ በደህንነት፣ በሀሳብ የበላይነት ብቻ የሚመርጡበትን ሂደት የሚያለማምድ ትልቅ መሳሪያ ነው ምርጫ። ስለዚህ ይህንን ልምምድ የሚያጎናጽፍ ነው። ብዙ ጊዜ በእኛ ማህበረሰብ ውስጥ ምርጫ ሲባል እከሌን መምረጥ እከሌን አለመምረጥ የሚል ነገር ብቻ ነው የሚታሰበው። ልምምዱ በራሱና ፕራክቲሱ ግን ለትውልድ የሚሻገር ለሀገር እርሾ የሚሆን
ዜጎች በመነጋገር ቁጭ ብለው በመነጋገርና በመከራከር የሚፈልጉትን ነገር ማድረግ እንደሚችሉ የሚፈልጉትን ነገር መለወጥ እንደሚችሉ የሚያሳይ ትልቅ መሳሪያ ስለሆነ ለምርጫ ሁሉም ትኩረት ማድረግ አለብን። ነፃ፣ ዲሞክራሲያዊ፣ ፍትሃዊ እንዲሆን ደግሞ የማድረግ ኃላፊነት አለበት። እዚህ ውስጥ ሚዲያው ትልቅ ኃላፊነትና ሚና መጫወት አለበት። ምርጫ ሲባል በ5 ዓመት አንዴ መጥቶ የሚያልፍ ሁነት ሳይሆን ምርጫ የሀገረ መንግስት ግንባታና የተቋማት የማጽናት ቀጣይ ሂደት መሰረት የሚጥል ነው። የተሳካ ምርጫ ማድረግ ደግሞ በህዝብ ቅቡልነት ያለው መንግስትን በመመስረት በቀጣይነትም የመንግስትና የህዝብን ትምምን እያጠናከሩ ለመሄድ ትልቅ እድል ያለው ነው። እንደ ኢትዮጵያ አይነት በርካታ ረጅም ታሪክ ያላት ብዙ የህዝብና ብዝሃነት ያላት ሀገር ላይ ደግሞ ምርጫ ትርጉሙ ትልቅ ነው። እንደ መንግስት እነዚህ ሁለቱም ጣምራ ዓላማዎች ሰላማዊ እና ዲሞክራሲያዊ ምርጫ ማድረግና ፍትሃዊ ውድድር ማከናወንን እንደ ዋና ግብ አድርጎ እየተንቀሳቀሰ ነው የሚገኘው። ምርጫ በርካታ ሰዎች የሚሳተፉበት ከመሆኑ ጋር ተያይዞም ደግሞ በርካታ ባለድርሻዎችም የየራሳቸው የሆነ ሚና አላቸው። መንግስት እንደ መንግስት ተቋም በጠቅላላውም ማሰብ ነው። እንዲሁም ነው የነጣጠልም ስናስብ የጸጥታ ተቋም የራሱ ሚና አለው። የአስፈጻሚው አካል የራሱ ሚና አለው። የህግ ተርጓሚው አካል፣ ህግ አውጪው አካል የራሳቸው ሚና አላቸው። ምርጫ ቦርድ በዋነኝነት ይህን ምርጫ በማስፈጸም ረገድ ትልቅ ሚና አለው። ከዚህም በተጨማሪ የሲቪል ማህበረሰብ ድርጅቶች አዌርነስ በመፍጠር ንቃተ ህሊናን በማሳደግ የምርጫን ፋይዳ በማስረዳትና ህዝብ በነቂስ ወጥቶ እንዲመዘገብ ብሎም እንዲመርጥ በማድረግ ትልቅ ሚና አላቸው። ሚዲያ ደግሞ አጠቃላይ ይህንን ሂደት በሙሉ በማናበብና በማስተሳሰር አጠቃላይ የምርጫ ሂደቱ የተሳካ እንዲሆን ትልቅ ሚና አለው። እንደ መንግስት ቅድም ባስቀመጥኳቸው ሁለቱ ግቦች ሰላማዊ ማድረግና ፍትሃዊ ማድረግ በሚሉት ሁለቱ ግቦች መንገድ እየሰራን ነው የምንገኘው። የምርጫን ፋይዳ ደግሞ በዚሁ አግባብ ከፍ ያለ የሀገረ መንግስት ግንባታ መሰረት የሚጥል ለራሱም ደግሞ ዘላቂ ተቋማት ግንባታንም እድል የሚሰጥር መሆኑን ግምት ውስጥ በማስገባት የተሰራ ይገኛል ማለት ነው። ይህንን ታሳቢ በማድረግ ቅድም የጠቀስኳቸው እና ሌሎችም የመንግስት አካላት የተለያየ ሚናቸውን እየተወጡ ይገኛሉ። የመንግስት ኮሚኒኬሽን አገልግሎትም ከዚህ አንጻር በተለይ ሚዲያንና መረጃን በማገናኘት ሚዲያን በአጀንዳ በመምራትና የህዝብ ሚዲያ ብቻ ሳይሆን የንግድ ሚዲያዎችም መረጃ አግኝተው ጉዳዩን በተገቢው ሁኔታ ተገንዝበው እንዲዘግቡ በማድረግ ረገድ የማስተባበርና አብሮ እንዲሰሩ የማድረግ ስራዎችን እያከናወነ ነው የሚገኘው። የሲቪል ማህበረሰብ ድርጅቶች ባለፉት አመታት በሀገራችን ባደረግነው የሴክተሩ ሪፎርም ሲቪል ማህበረሰብ ድርጅቶች በሀገር ግንባታ ከፍተኛ ሚና ያላቸው አካላት ተደርገው ተቆጥረው የፖሊሲ፣ የህግ፣ የተቋም ማሻሻያ ስራዎች ባለፉት አመታት ሲከናወኑ ቆይተዋል። ስለዚህ አንዱ የሲቪል ማህበረሰቦች ትልቁ ሚና የዲሞክራሲ ስርዓት ግንባታ እውን እንዲሆን በሀገራችን ውስጥ ዲሞክራሲ ስርዓት እንዲገነባ የዲሞክራሲ ባህል እንዲሰፍን የሚያስችሉ ስራዎችን ማከናወን ነው። ከዚህ አንጻር ምርጫ የዲሞክራሲ ስርዓትን በመገንባት ረገድ ከፍተኛ የሆነ አስተዋጽኦ ያለው ሁነት ከመሆኑ ጋር ተያይዞ የሲቪል ማህበረሰብ ድርጅቶች አንድ ምርጫ ነፃ፣ ዲሞክራሲያዊ፣ ሰላማዊ ሆኖ እንዲጠናቀቅ የሚያደርጉት አስተዋጽኦ የዋናኛ አላማቸውን የመወጣት ጉዳይ ተደርጎ ነው የሚወሰደው ማለት ነው። ስለዚህ በዋናነት 3 ትልልቅ ኃላፊነቶች ይኖራቸዋል ብለን እናስባለን። የሲቪል ማህበረሰብ ድርጅቶች እንግዲህ አሁን በሰባተኛው ጠቅላላ ምርጫ ወደ 168 የሚሆኑ የሲቪል ማህበረሰብ ድርጅቶች የመራጮች ትምህርት ለመስጠት ፍቃድ ወስደዋል ከኢትዮጵያ ብሔራዊ ምርጫ ቦርድ። እንዲሁም ደግሞ ወደ 55 የሚሆኑ ድርጅቶች የምርጫውን ሂደት በመታዘብ ስራ ላይ ለመስራት ፍቃድ ወስደው እየተንቀሳቀሱ ይገኛሉ። ስለዚህ የመጀመሪያው የሲቪል ማህበረሰብ ድርጅቶች ሚና የመራጮች ትምህርት በተመለከተ መራጩ ማህበረሰብ ወይ ደግሞ ዜጎች በምርጫው ላይ እንዲሳተፉ ግንዛቤ የመፍጠርና የማብቃት ስራዎችን በስፋት ማከናወን ያስፈልጋል ማለት ነው። ይሄ ምርጫ ወይ ደግሞ አጠቃላይ ምርጫ ቅቡልነት ያለው ሀገረ መንግስት ለመገንባት የምናደርገው ጥረት አንዱ ትልቅ ጉዳይ፣ ትልቅ ማሳያ ተደርጎ የሚወሰድ ነው። ስለዚህ ይህ ምርጫ ከዚህ አኳያ ሀገር የመገንባት ትልቅ ማሳያ ተደርጎ የሚወሰድ ስለሆነ
ሲቪል ማህበረሰብ ድርጅቶች ዜጎች በምርጫው ላይ በንቃት እንዲሳተፉ ህገ መንግስታዊ መብታቸው መሆኑን በደንብ ተረድተው በምርጫው ሂደት ላይ የበኩላቸውን ሚና እንዲወጡ በምርጫው ሂደት ላይ መሳተፍ ትርጉሙ ምን ማለት ነው የሚለውን በደንብ የሚያስገነዝብ የግንዛቤ ማስጨበጫ ስራዎችን በተከታታይ ማስጨበጥ አለባቸው። ይሄን እኛን ሰምቶ ስርዓት ውስጥ በስርዓት እለማመዳለሁ በስርዓት እነጋገራለሁ ብሎ ለተሳተፈ የኛ ማህበረሰብ ከማድነቅ ባለፈ አሁንም ይሄን አቅሙን እንዲያሳድግ ምንድነው የምናወራለት? የሚያጠራውን አስተሳሰብ፣ የሚያሳድገውን አቅም፣ የሚያበረታውን ጉልበት። ምክንያቱም ሀገራችን ካልሰራች እንደማትለወጥ፣ ካልሰራች ካላወራች፣ ሀብቷን በአግባቡ ካላስተዳደረች፣ ስርዓትና ህግና ስርዓትን ካላሰፈነች ሀብቷ እንደሚባክን፣ ህዝቧ እንደሚበተን እስከዛሬ የከፈልናቸው ዋጋዎች ማሳያ ናቸው። ስለዚህ የማንንም ምስክርነት ስለማያስፈልገን በድጋሚ አሁንም ትክክለኛው ቦታ እንዳለ ላረጋግጥላችሁ ወዳለሁ። በዚህ ውይይታችን ለኛ ማህበረሰብ በምርጫና ከምርጫውን በኋላ ባለው ሂደት ስርዓትን ተከትሎ የተመዘገበው ህዝብ በቀጥታ መብቱን ለማስከበር እንደ ትክክለኛና ስልጡን ዜጋ ለመሳተፍ ያደረገውን ንቁ እርምጃ እንድታበረታቱ፣ እንደ ሀገር ኢትዮጵያ በቀጠናው ላይ እንዳላት ተሰሚነት በትክክል እና በትክክለኛው መንገድ ተሳትፎ ውጤቱንም ተቀብሎ በዛው መንገድ ደግሞ የመስራት አቅሙን እንዲያሳድግ ስለ ህዝቡና ስለ ምድሪቱ ያለውን ኃላፊነት እንዲወጣ እንድታበረታቱ አደራ ለማለት ወዳለሁ። ሚዲያ ያው እንደሚታወቀው ትልቅ እንደ መንግስት ነው የሚቆጠረው። በሚዲያ አራተኛ መንግስት ይባላል። ስለዚህ ምንድነው መደረግ ያለበት? ሚዲያ ያለውን ኃይልና ፓወር ተጠቅሞ ይሄ ዲሞክራሲ ልምምድ እንዲጸና በህብረተሰቡ ውስጥ በሚገባ እንዲሰርጽ በማድረግ ሂደት ህዝቡን በማስተማር ምርጫ ማለት ምን እንደሆነ በማሳየት የፖለቲካ ፓርቲዎች የፉክክር የፕላትፎርማቸውን የሚያስተዋውቁበትን ፉክክር እኩል እና ተመጣጣኝ ጊዜ በመስጠት ሀሳባቸውን በሚገባ እንዲያንጸባርቁ በማድረግ ሚና በመጫወት ከዚህ ሌላ ደግሞ ህዝቡን አሳታፊ እንዲሆን በማድረግ የበኩሉን ሚና የሚጫወት ስለሆነ ሚዲያው ትልቅ ሚናና መሳሪያ ነው። የፖለቲካ ፓርቲዎችንም መድረክ በመስጠት መራጩም ህዝብ የሚፈልገውን እንዲመርጥ በማድረግ ግንዛቤ በማስጨበጥ እንዲሁም ምርጫን የአንድ አመት ወይም ደግሞ ለ5 አመት የሚመረጥን አንድ ፓርቲ ከመምረጥ ባሻገር የልምምድ ጉዳይ፣ የፕራክቲስ ጉዳይ፣ የባህል ለውጥ ጉዳይ እንደሆነ እንዲያስብ በማድረግ የበኩሉን ሚና መጫወት ያለብን ይመስለኛል። የህዝብ ፍላጎት ማንኛውም ህዝብ እንደ ህዝብ ጨዋነቱ፣ ዲሲፕሊኑ፣ ባህሉ፣ ማንነቱ፣ የተፈጥሮ ሀብቱ፣ ኢኮኖሚው፣ ስሜቱና አቅሙ ተባብሮ በሰከነ መንፈስ ራሱ እንደሚፈልገው እንዲፈስለት ይፈልጋል። ይህ እያንዳንዱ ግለሰብ የሚፈልገውን ፍላጎት ተሰባጥሮ መንግስት በሚለው አስተዳደር ስርዓት ውስጥ ህዝብ በሚለው ተከታይ ማህበረሰብ ውስጥ አንድ ላይ መስተጋብር ፈጥሮ ሲኖር ስርዓትና ስርዓት የሚለውን ትልቁን ዲሲፕሊን የሚያስተምር ነው መገናኛ ብዙሃን። ከሁሉ በላይ እንደ ምርጫ ባሉ ወሳኝ ስርዓቶች ደግሞ ህዝብ የመወሰን አቅሙን የሚለማመድበት፣ የስልጣን ገደቡ የት ድረስ እንደሆነ የሚያውቅበት፣ ስርዓትን ተከትሎ ስርዓት የሚያሰፍንበት ምህዳር ነው ብሎ የመንገርና ይህንን አቅሙን የማበረታታት ስራ የኛ የዚህ ቤተሰብ ኃላፊነትና ተግባር ነው። ስለዚህ አሁንም ለሁለተኛ ጊዜ የምነግራችሁ ትክክለኛው ቦታ ላይ እንዳለን ነው። ለሶስተኛ እውነታን መፈተሽ፣ ወደ እውነታው ህዝብ እንዲመጣ ማድረግ፣ የደፈረሰ ሀሳብን የማጥራት፣ የተዛነፈ አካሄድን የመግራትና ወደ መስመር የማስገባት፣ የቆሸሸ ስነ ልቦናን ወደ ጠራ መንገድ የማምጣት፣ በይቅርባይነት በፍቅርና ህብረተሰቡ ቦታ በሚሰጣቸው እሴቶች አስተጋብሮ አሁንም የመምራት የኛ ኃላፊነት ነው። ምክንያቱም እንደመጣለን። ምክንያቱም በእያንዳንዱ ማህበረሰብ ቦታ ውስጥ አለን ቦታ ያልነው ሀሳብ
2 ጊዜ ለመሰማት እድል የተሰጠን ሰዎች ነን። ስለዚህ ለሶስተኛ ጊዜ አሁንም እዚህ ቦታ መገናኘታችን ትክክል እንደሆነ አረጋግጥላችኋለሁ። በመጨረሻ ዴሞክራሲያዊ ስርዓት ሲባል ለማን ነው የተበየነው? ዲሞክራሲን የሚችሉበት ማህበረሰቦች እነማን ናቸው? ማን ነው ትችሉበታላችሁ ያላቸው? ማን ነው ትችሉበታላችሁ ብሎ አበረታቶ ወደ ተፈለገው ሲስተም የከተታቸው? ወደ ተፈለገው ቅያስ የከተታቸው? ለነማን ነው አይችሉበትም ተብሎ እንደ ፍርድ የተሰጠበት? ለምን? ምን ስለተነገረው ነው ያ ማህበረሰብ በዛ መንገድ እንዲቀጥል የተፈረደበት? በሰለጠኑት ሀገሮች ወይም ዲሞክራሲን በቃ ለ200 ዓመታት ፕራክቲስ አድርገናል፣ አዋልደናል፣ አሳድገናል፣ ኮትኩተናል በሚሉ ሀገሮች ትልቁ መከራቸው ትልቁ ችግራቸው ተርናውት ወይም ደግሞ የመራጭ ቁጥር ማነስ ነው። የመራጮች በሚገባ ወጥተው የመምረጥ ነገራቸው በተለይ በወጣቱ አካባቢ በጣም ዲስከሬጅድ እየሆነ የመጣበት ሁኔታ አለ። ምክንያቱ ምንድነው? አላቅም፣ ጥናት ይፈልጋል። ግን የሁለት አውራ ፓርቲዎች መኖራቸው ወይ ዲሞክራት ነው የምትመርጠው ወይ ሪፐብሊካን ወይ ሌበር ነው የምትመርጠው ወይ ኮንሰርቫቲቭ በእንግሊዝ ሀገር ከሆነ እንደዚህም ስለሆነ በአብዛኛው ወደ ምርጫ መበረታታት የለምና ስጋት ውስጥ ናቸው። ዲሞክራሲን አዋልደናል እያል መራጭ ከሌለ ምንድነው የሚባለው? ፓርቲሲፔሽን ተሳትፎ ከሌለ በጣም አደጋ ነው ያለው። ስለዚህ ተሳትፎ እንዲኖር ለማድረግ ጥረት እያደረጉ ነው ያሉት። እኛ ጋር ደግሞ በጥቂት ጊዜያት ውስጥ በትንሽ ቀስቀሳ ከ50.5 ሚሊዮን ህዝብ በላይ ካርድ ወስዷል። ይሄን እንደ ትልቅ ፕራክቲስ መወሰድ ያለበት ይመስለኛል። ጥንካሬ ነው፣ አቅም ነው። ህብረተሰቡ ውስጥ ግንዛቤ እየተፈጠረ፣ ወጣቱ ውስጥ ግንዛቤ እየተፈጠረ፣ ሴቶች ውስጥ ግንዛቤ እየተፈጠረ መጥቷል ማለት ነው። አሁን ዝም ብለህ የምርጫ ቦርድን ሴንሰስ ስትመለከት የመረጡት ወጣቶች ቁጥር፣ ወንዶች ቁጥር፣ ሴቶች ቁጥር በደንብ በግልጽ ይታያል እና ከ50 ሚሊዮን የሚሻገር ህዝብ ካርድ ወሰደ ማለት በራሱ አንድ ለምርጫ ስኬት ለአንድ ሀገር ምርጫን እንደ ወደፊት መራመጃ መስፈንጠሪያ በሰላምና በመተባበር በመተጋገዝ በሐሳብ የበላይነት በመነጋገር የማመን እምነት የመገንባት ሂደትን ከሚያጠናክሩ ነገሮች ውስጥ አንዱ እመርጣለሁ ካርዴ ዋጋ አላት ብሎ አንድ ዜጋ ማሰቡ ጭምር ነው። ስለዚህ ይሄ በደንብ መሸጥ አለበት፣ በደንብ መነገር አለበት። ይሄም በምርጫ ላይ መሳተፍ አንድ የምርጫ ዑደት ነው። ሳይክል ውስጥ ተሳትፎ አድርጎ ድምጽ የመስጠትና ያለ መስጠት ጉዳይ ብቻ ተደርጎ መታየት የለበትም። በተለይ ዜጎች በምርጫ ላይ በንቃት በመሳተፍ ጠንካራ የሆነ ሀገረ መንግስት፣ የዲሞክራሲ ባህል፣ የዲሞክራሲ ልምምድ ያለው ሀገር ለመገንባት የሚደረግ ጥረት መሆኑን በመገንዘብ በባለቤትነት መንፈስ፣ በያገባኛል መንፈስ የዲሞክራሲ ስርዓት ግንባታ እንዲፈጠር እኔ ነኝ ዋስና ጠበቃ መሆን ያለብኝ ብሎ ማህበረሰቡ፣ ዜጎች በዚህ ደረጃ ግንዛቤ ይዘው በምርጫው ላይ በባለቤትነት ስሜት እንዲሳተፉ ከአንድ የምርጫ ሁነት ባሻገር ሀገር የማቆም ዲሞክራሲን የማጽናት ጉዳይ መሆኑን በመገንዘብ የበኩላቸውን የዜግነት ኃላፊነትና ግዴታ እንዲወጡ የግንዛቤ ስራዎችን ማስጨበጥ ከሲቪል ማህበረሰብ ድርጅቶች ይጠበቃል ማለት ነው። ስለዚህ ይሄ የምርጫ ጉዳይ የመንግስት ጉዳይ ወይ ደግሞ የፖለቲካ ፓርቲዎች ጉዳይ ተደርጎ መታየት የለበትም። ሀገር የመገንባት ጉዳይ ነው። ሀገርን የማጽናት ጠንካራ ሀገረ መንግስት የመገንባት ሂደት ነው። ዲሞክራሲያዊት የሆነች የለማች የበለጸገች ኢትዮጵያን ለመገንባት የሚደረግ ጥረት አካል ተደርጎ መቆጠር አለበት እና ማህበረሰቡ ከዚህ አኳያ ይህንን ነገር በመገንዘብ የበኩሉ ሚና እንዲወጣ አዎንታዊ የሆነ ንቁ የሆነ አስተዋጽኦ ማድረግ እንዲችል ሲቪል ማህበረሰብ ድርጅቶች የማብቃት፣ የማሰልጠን፣ የማስተማር ተከታታይ የሆኑ ስራዎችን የመስራት ኃላፊነት አለባቸው ማለት ነው። ሁለተኛ ጉዳይ የምርጫው ሂደት ዲሞክራሲያዊ፣ ሰላማዊ፣ ነጻ፣ ተአማኒነት ባለው መንገድ የዲሞክራሲ መርሆችን በተከተለ መንገድ የኢትዮጵያ ብሔራዊ ምርጫ ቦርድ የሚያወጣቸው ወይ ደግሞ ያወጣቸው ህጎችን፣ ስርዓቶችን ተከትሎ የሚከናወን መሆኑን የሲቪል ማህበረሰብ በማረጋገጥ የምርጫውን ተአማኒነት የማረጋገጥ ሚና መውጣት አለባቸው። ከዚህ አንጻር የመታዘብ ስራ ያከናውናሉ። በአጭር ጊዜ
የመታዘብ ስራ ሊያከናውኑ ይችላሉ። በተለይ ደግሞ የምርጫ ቀን ጋር ተያይዞ ያለውን ስራ በተመለከተ ምርጫ አሰጣጡን የድምጽ አሰጣጡን ከዛ በፊትም ከዛም በኋላ ደግሞ ሎንግ ተርም የሆነ ረጅም ጊዜ የሚቆይ የምርጫ ትዝብት ስራዎችን ማከናወን ይገባቸዋል ማለት ነው። በዚህ መንገድ አጠቃላይ ሂደቱ የዲሞክራሲ መርሆችን ተከትሎ እየተከናወነ መሆኑን በእነሱ መንገድ በመሄድ በመታዘብ ያረጋግጣሉ ማለት ነው። በሂደቱ የሚገኙ ክፍተቶች፣ ውስንነቶች ካሉ ደግሞ ለብሔራዊ ምርጫ ቦርድ ባስቀመጠው አሰራር መሰረት ሪፖርት በማድረግ እንዲፈቱ የበኩላቸውን አዎንታዊ ሚና ይጫወታሉ ማለት ነው። እንግዲህ የመራጭ ቁጥር በምርጫ ቦርድ በተገለጸው መሰረት ከ50 ሚሊዮን በላይ ኢትዮጵያውያን ለመምረጥ ተመዝግበዋል። አሁንም በተወሰኑ በወታደራዊ ካምፖች፣ በዩኒቨርሲቲዎች የተወሰኑ ቦታዎች ላይ የቀጠሉ ምዝገባዎች ስላሉ የተጠቃለለውን መረጃ የሚመለከተው የመንግስት አካል ወይም የሚመለከተው ጉዳዩን አስፈጻሚ የሆነው ምርጫ ቦርድ በራሱ ጊዜ መረጃዎች የሚሰጥበት ሆኖ ከ50 ሚሊዮን በላይ ተመዘገቡ የሚለው ግን ትልቅ ትርጉም ያለው ነገር ነው። ይሄ ምናልባት ቅድምም ዳታዎች ቼክ ስናደርግ ነበርና በአፍሪካ ሶስተኛው ግዙፉ መራጭ ቁጥር ነው የሚያደርገን። እስካሁን ድረስ በናይጄሪያ የተደረገው ምርጫ ነው በአንደኝነት የሚመራው። ያው ናይጄሪያ ደግሞ የኢትዮጵያን የህዝብ ብዛት እጥፍ የሚያክል ስላላት የሚገርም አይደለም። ሁለተኛው ግብጽ ነው። ሶስተኛው አሁን የኢትዮጵያ ነው ማለት ነው በግዝፈቱ እና በትልቀቱ። መጨረሻው ዳታ ሲደርስ ደግሞ እሱን እንግዲህ ምናየው ይሆናል ማለት ነው። ይሄ ትልቅ ትርጉም አለው። በአንድ በኩል ህዝቡ ድምጹን ተጠቅሞ መንግስትን ለመመስረት ያለውን ቁርጠኝነት ያሳያል። ይህ ደግሞ የህዝብ ጥያቄ ሲነሳ ወደ ጫካ ሳይሆን የህዝብ ጥያቄ ያለው አካል ወደ ምርጫ ኮሮጆ መሄድ እንዳለበት የሚያሳይ ነው። ካሁን በኋላም ማንኛውም አይነት የህዝብ ጥያቄ ያለኝ የሚል አካልም መንገዱ የምርጫ መንገድ፣ መሳሪያው ደግሞ የምርጫ ድምጽ የምርጫ ካርድ እንዲሆን የሚያደርግ ነው። ይሄ ትልቅ ትርጉም ያለው ነገር ነው ለኢትዮጵያም ለኢትዮጵያውያንም። አጠቃላይም ደግሞ አሁን ባለንበት ሁኔታ በዚህ ሌቭል ምርጫን ማከናወን መቻላችንም ደግሞ ትልቅ አቅም የሚፈጥር ነው። ለቀጣይ የምርጫ እና የሌሎች የዲሞክራሲ ልምምዶቻችንም ትልቅ መሰረት የሚጥል ነው። ስልጣን የሚገኘው የመንግስት ኃላፊነት የሚገኘው በህዝብ ይሁንታ በምርጫ ካርድ ብቻ ነው የሚለውን አጠቃላይ ባህል እና አሰራር የምናረጋግጥበት ሜካኒዝም ነው። ይሄ ነው ባህል መሆን ያለበት። ሀገርን የሚያጸናው ሀገርን ወደፊት ማራመድ የሚችል እንዲህ አይነት ስርዓት መገንባት ሲቻል ነው። ከዛ ውጭ ያሉ ሰላማዊ ያልሆኑ አካሄዶችና አማራጮች ውጤት አያመጡም፣ ሀገር አይቀይሩም። በብዙ መንገድ አይተናል። ሀገራችን ዋጋ ከማስከፈል በዘለለ ዜጎችን ዋጋ ከማስከፈል በዘለለ የሚያመጣ ውጤት አይኖርም። ስለዚህ እንደ ሀገርም ለመገንባት እየተሞከረ ያለው ጥረት ያሉ ችግሮች፣ የተለያዩ ሀሳቦች በሀገራዊ መግባባት መንገድ በሀገራዊ ምክክር በመወያየት በመነጋገር የተግባባንበትን ነገር የሀገር ጉዳይ አድርገን ይዘን መቀጠል አለብን እና ዋነኛውም ጉዳይ በንግግር በውይይት ላይ የተመሰረተ መሆን ይኖርበታል። የተለያዩ ሀሳቦች ይኖራሉ። ምርጫ አንዱ የተለያዩ ፖሊሶች የሚቀርቡበት አማራጮች የሚቀርቡበት ስርዓት ነው። አንዱ የምርጫ ትልቁ ጠቀሜታ እሱ ነው። የፖሊሲ አማራጮች ይቀርባሉ። የቀረቡ የፖሊሲ አማራጮች በምርጫ ህግጋትና ስርዓት መሰረት ተፎካካሪ ፓርቲዎች ሀሳቦቻቸውን ለህዝብ እንዲያደርሱ ማድረግ ያስፈልጋል። እሱ የተሰራ ነው ያለው። ከዛ ባሻገር ህዝቡ ይበጀኛል፣ ይጠቅመኛል ያለውን እያንዳንዱ ዜጋ የሚመርጥበትና ይሄንንም ደግሞ በምርጫ አሰጣጡ ቀን በምርጫ ኮሮጆ በካርዱ የሚያረጋግጥበት ወቅት ነው ማለት ነው። ከዛ ጋር ተያይዞ የሚመጣውን ውጤት ማንኛውም የምርጫ ተዋናይ በጸጋ መቀበል ይኖርበታል። የሰለጠነ አካሄድ ማለት ደግሞ እሱ ነው። ሁሉም በምርጫው ሂደት ሲሳተፍ በሙሉ አሸናፊ ሊሆን አይችልም። ምርጫ ውድድር ነው፣ ሰላማዊ ውድድር ነው። ስለዚህ የሚያሸንፍ የመንግስት ኃላፊነትን የሚቀበል አካል ይኖራል። በምርጫው ደግሞ ሰላማዊ ዲሞክራሲያዊ ነፃ ሆኖ እንዲካሄድ አብረው የተሳተፉ አካላትም የመንግስት ኃላፊነትን የሚያደርግ ድምጽ ባያገኙ ምርጫው በሰላማዊና በዲሞክራሲ መንገድ መጠናቀቁ የነሱም ድል ጭምር። ስለዚህ ያሸነፈው ፓርቲ ብቻ ድል ተደርጎ መወሰድ የለበትም። የሁሉም የፖለቲካ ፓርቲዎች ድል ነው ምርጫው በዚህ መንገድ መጠናቀቁ። የኢትዮጵያ አጠቃላይ ድል ነው ተደርጎ መቆጠር ያለበት ማለት ነው። ስለዚህ ምርጫው ጋር ተያይዞ የመጡ ውጤቶች በጸጋ መቀበል ያስፈልጋል። እስካሁን የመጣንባቸው መንገዶች እንዳሉ ሆነው እኛ የምንሳተፍበት ይህ 7ኛው አገራዊ ምርጫ በአይነቱ ለኢትዮጵያም ሆነ ለዓለም ሕዝብ
አንድ ትልቅ ትርጉም አስቀምጧል። ከዚህ ቀን በፊት በተከናወነው ስራ ለተሳትፎ እስካሁን ብሔራዊ ምርጫ ቦርድ ምርጫ በሀሳብ ብልጫ ብሎ ስራውን በትጋት በጀመረበት በዚህ ሂደት ውስጥ 50 ተደማሪ ሚሊየን ህዝብ ተመዝግቧል። ምን ማለት ነው? 50 ሚሊየን በላይ ወጣቶች፣ እናቶች፣ አረጋውያን፣ ምሁራን፣ ሁሉም የህብረተሰብ ክፍል ሊመርጥ ወጥቷል። ዴሞክራሲ የሚለው የኛ ነው፣ ዲሞክራሲ የሚለው ልምምድ የኛ ነው ብለው የሚያስቡ ሀገራት ይሄን ቁጥር አመቱን ሙሉ ይዘክሩታል። ስለዚህ ለዚህ ለነቃና በነቃ ሁኔታ ለመሳተፍ እጁን ለዘረጋው የኛ ማህበረሰብ ትልቅ የተሳትፎ ብልጭታ፣ ትልቅ የዲሞክራሲ ልምምድ ማሳያ ነው። የመጨረሻውን ደግሞ ማሳመር አለበት። ካርድ መውሰድ ብቻ አይደለም ግቡ የመረጠው የወሰደውን ካርድ ሄዶ በምርጫው ቀን በመሳተፍ በኦንላይንም የመረጠው በካርድም የመረጠው መምረጥ መቻል አለበት። ምርጫ የመጨረሻ ካርድ የመጨረሻ ግብ አይደለም፣ እስከ መምረጥ ድረስ መሻገር አለበት። ይሄንን በደንብ አድርጎ በመቀስቀስ በመንገር በማነሳሳት ህዝቡ ውስጥ ኦልሬዲ የተፈጠረውን ባህል ይሄንን ካርድ መውሰድ በራሱ ትልቅ ነገር ነው ብያለሁ። ከዛ ደግሞ በሁሉም ነገር በመዘናጋትም በምንም ቤቱ ደግሞ እንዳይቀር በማድረግና ወጥቶ እንዲመርጥ በማድረግ መቀስቀስ ማስተማር ያስፈልጋል። ከዚህ ሌላ ምርጫ ቦርድም የተዘጋጀበት ይመስላል። ካለፉት የምርጫ ጊዜያቶች በመማር ምን ማድረግ አለበት? ያጋጠሙ ችግሮች ምን ነበሩ? ኪው ወይም ይሄ ሰልፍ በርከት ያሉ የመምረጫ ጣቢያዎችን በማድረግ እንዴት እንደሚመረጡ በማስተማር በማሳየት ይሄን ሁሉ በማድረግ ደግሞ በቂ ቅድመ ዝግጅት ማድረግና መዘጋጀት። ስለዚህ እንዲህ አፐታይቱ የተከፈተን ህዝብ በዚህ አፐታይቱ ልክ ሄዶ ደግሞ በሚገባው ልክ በተገደበው ሰዓት ውስጥ መጥቶ እንዲመርጥ ማድረግ የሚዲያውም የሲቪክ ማህበራትም የሁላችንም ኃላፊነት ይሆናል። ከድምፅ አሰጣጡ በኋላ በተቀመጠው ስርዓት በምርጫ ህግጋትና ስርዓት መሰረት የድምፅ ቆጠራዎች ከተከናወኑ በኋላ በኢትዮጵያ ብሔራዊ ምርጫ ቦርድ ውጤት ይፋ ይደረጋል። ስለዚህ አንዱ የምርጫው ስኬታማነት የሚረጋገጠው ምርጫው ከፖለቲካ ፓርቲዎች በላይ ነው፣ የሀገር ጉዳይ ነው የሚለውን የምናረጋግጥበት አንዱ ወሳኝ ኩነት የምርጫውን ውጤት በጸጋ መቀበል ነው። በምርጫው ሂደት ላይ ደግሞ ኮንሰርኖች ካሉ፣ መስተካከል የሚገባቸው ጉዳዮች ካሉ፣ ቅሬታዎች ደግሞ ካሉ በምርጫ ቦርድ ባስቀመጠው የቅሬታ አፈታት ስርዓት መሰረት እንዲታዩ ማቅረብና መወያየት መነጋገር ነው ብቸኛው መፍትሄ መሆን ያለበት ማለት ነው። ይሄን ማድረግ ስንችል ሰላማዊ የሆነ ምርጫ ማከናወን ስንችል የምታሸንፈው ኢትዮጵያ ነች። የሚያሸንፉት የኢትዮጵያ ዜጎች ናቸው። ሀገር የመገንባት ሂደቱን አዎንታዊ በሆነ መንገድ እንዲቀጥል፣ እንዲጸና፣ እንዲረጋገጥ ማድረግ ነው የሚሆነው ማለት ነው። ስለዚህ ባለፉት በስድስተኛው ጠቅላላ ምርጫም ላይ እንዳየነው አሁንም የሲቪል ማህበረሰብ ድርጅቶች በሰባተኛው ጠቅላላ ምርጫ ላይ ምርጫው በሰላማዊ መንገድ እንዲጠናቀቅ የፖለቲካ ፓርቲዎች ውጤትን በጸጋ እንዲቀበሉ አንዱ የምርጫ አስፈላጊነትና ጠቀሜታ ሰላማዊ የስልጣን ሽግግርን ማረጋገጥ ነው። ህዝቡ ምርጫ ቦርድ የሚሰጣቸውን ማብራሪያዎችና ማሳሰቢያዎችን በመከተል ያው መመዝገቡ አንዱ ትልቁ ትርጉም የሚኖረው በምርጫው ቀን ድምጽ ሲሰጥበት ስለሆነ የምርጫ ቦርድ የሚያወጣቸውን ማመልከቻዎችና ማሳሰቢያዎችን በመከታተል የዲሞክራሲያዊ መብቱን ተጠቅሞ በእለቱ ምርጫ ድምጹን እንዲሰጥና የዲሞክራሲ ልምምዱን ወደ ቀጣዩ ምዕራፍ እንዲያሸጋግር ጥሪ ማስተላለፍ ፈልጋለሁ።